ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በስታቲክስ 2 በፓርት ዩኒት 1 ፓርት ቱቶሪያል ይዤላችሁ መጥቻለሁ። ከአሁን በፊት በስታቲክስ 2 ዩኒት 1 ቱቶሪያል የሰራሁላችሁ ፓርት አለ፣ የቀጣው ፓርት ነው። ስለዚህ ዛሬ ስታቲክስ 2 ዩኒት 1 በፓርት 2 እንቀጥላለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ቪዲዮ እና ቀጣይ የምናየው ደግሞ ምንድነው ፕሮፐርቲ ኦፍ ሳምፕሊንግ ዲስትሪቢዩሽን ኦፍ ዘ ሚን ነው። ስለዚህ the mean of sampling distribution of the mean and property አሁን ካየናቸው የምናጠቃላቸው ጀነራል ነገሮች ናቸው። ስለዚህ የሳምፕሊንግ ዲስትሪቢዩሽን ኦፍ the mean እና mean of population are equal ናቸው። ማለትም mean of ሚናችን ወይም ግራንድ ሚናችን ከምን ጋራ ነው ቫልዩ እንዳየነው ከፖፑሌሽን ሚናችን ጋራ እኩል እንደሆነ አይተናል ማለት ነው። ስለዚህ ሁለቱ ቫልዩዎች እኩል ናቸው ማለት ነው። ቅድም ያየን ኤግዛምፕል ላይ 6 እንዳመጡልን ማለት ነው። አሁን ያየነው ስለዚህ mean of sample distribution of the mean እና mean of population እኩል ናቸው ከተባላችሁ እውነት ነው ማለት ነው። ስለዚህ ሌላ ደግሞ ምንድነው the spread of sample mean in the distribution is smaller than the population value ነው። ስለዚህ የሳምፕል ሚኖቹ በዲስትሪቢዩሽናቸው ከምን ያንሳል? ከፖፑሌሽን ቫልዩ ያንሳል የሚላል ይሄኛው አንድ ፕሮፐርቲ ነው። እና any single sample mean will become closer to the population mean። ስለዚህ ሳምፕል ሚናችን ወደ ፖፑሌሽን ሚናችን በቀረበ ቁጥር the value of standard errorችን of the mean decrease ነው። ስለዚህ የሳምፕል ሚን ቫልዩ ወደ ፖፑሌሽን ሚኑ እየቀረበ መጣ ቁጥር ምንድነው ሳምፕሊንግ ኤረራችን እየቀነሰ ይመጣ። ምክንያቱም ስታንዳርድ ኤረር ማለት ምንድነው በፖፑሌሽን ሚኑና በሳምፕል ሚኑ መካከል ያለው ዲፈረንስ ስለሆነ ሳምፕል ሚኑ ወደ ፖፑሌሽን ሚኑ በቀረበ ቁጥር በመሃላቸው ያላቸው ዲፈረንስ እያነሰ ስለሚመጣ ስታንዳርድ ኤረሩም እያነሰ ይመጣል ማለት ነው። እሺ ቀጣይ ደግሞ የምንመለከተው ምንድነው ሴንትራል ሊሚት ቲዮሪ ነው። ሴንትራል ሊሚት ቲዮሪ ምንድነው? ምን አይነት ቲዮሪ ነው የሚለውን ስንመለከት central limit theory states that regardless of the shape of population distribution ነው የሚለው። ስለዚህ regardless of the population distribution the distribution of sample mean approaches to normal probability distribution at the sample size increase ነው ማለት ነው። ስለዚህ ምንም እንኳን የፖፑሌሽን ዲስትሪቢዩሽኑ ሼፑ ምን አይነት ነው ተብለን ባንነገር እንኳን ምንድነው የሳምፕል ሚናችን ዲስትሪቢዩሽን ምንድን እንደሆነ ማወቅ እንችላለን። ወደ ኖርማል ፕሮባቢሊቲ ዲስትሪቢዩሽን የተጠጋ መሆኑን መገመት እንችላለን። ምን ባረገ ቁጥር የሳምፕል ሳይዛችን በጨመረ ቁጥር ማለት ነው። ስለዚህ if the population is normal distributed ከተባለ ግን ፖፑሌሽናችን ኖርማል ዲስትሪቢዩትድ ነው ከተባላችሁ the distribution of the sample mean is normal regardless of sample size። ስለዚህ ፖፑሌሽኑ ምንድነው ከተባላችሁ መጀመሪያው ፖፑሌሽኑ ኖርማል ዲስትሪቢዩሽን ነው ከተባላችሁ ሳምፕል ሳይዝ ኮንሲደር ማድረግ አይጠበቅባችሁም። ግን ፖፑሌሽን ዲስትሪቢዩሽኑ ባይሰጣችሁ እንኳን ሳምፕል ሳይዙ እየጨመረ ከመጣ ምንድነው የፕሮባቢሊቲ ዲስትሪቢዩሽናችን ወደ ኖርማል ፕሮባቢሊቲ ዲስትሪቢዩሽን አፕሮች ያደረገ ነው ብለን እንገምታለን ማለት ነው። ምክንያቱም ኖርማል ፕሮባቢሊቲ ዲስትሪቢዩሽን የምንለው ይሄኛው ዲስትሪቢዩሽን ማለት ነው ሳይሜትሪካል የሆነ ዲስትሪቢዩሽን ነው። 50% ከዚህ በታች ያለው አለ፣ 0.5 ከዚህ በታይ ነው፣ 0.5 ከዚህ በላይ ያለ ዲስትሪቢዩሽን ነው። ይሄን ነው ኖርማል ፕሮባቢሊቲ ዲስትሪቢዩሽን የምንለው፣ ወደሱ የቀረበ ነው ብለን እንገምታለን ማለት ነው። ስለዚህ the distribution of the sample mean will approximately normal if the sample size sufficiently large and greater than or equal to 30። ስለዚህ ሳምፕል ሚናችን ከ30 እና ከ30 በላይ ከሆነ የሳምፕል ዲስትሪቢዩሽናችን ምን ነው እንላለን? ኖርማል ነው ብለን ኮንክሉድ ማድረግ እንችላለን። ግን the larger the sample size በሆነ ቁጥር the closer sampling distribution to the normal curve ነው። ስለዚህ ሳምፕል ሳይዛችን በቀረበ ቁጥር ሳምፕሊንግ ዲስትሪቢዩሽናችን ወደ ኖርማል ከርቭ ይቀርባል ማለት ነው። ስለዚህ ሴንትራል ሊሚት ቲዮሪ የሚያወራው ስለምንድን ነው ማለት ነው? ሳምፕል ሳይዛችን ከ30 እና ከ30 በላይ ከሆነ ምንም እንኳን የፖፑሌሽኑ ሼፕ ኖርማል ነው ባንባል እንኳን የሳምፕሊንግ ዲስትሪቢዩሽናችን ስለዚህ ምንድነው ወደ ምን ኖርማል ከርቭ እንደቀረበ ማወቅ እንችላለን ማለት ነው በዚህ ቲዮሪ መሰረት። ስለዚህ ግን ፖፑሌሽን ዲስትሪቢዩሽኑ ቀጥታ ኖርማል ነው ከተባላችሁ ሳምፕል ሳይዛችሁ ማተር አያደርግም ማለት ነው። ቀጥታ መጠቀም እንችላለን ማለት ነው። especially earlier the above property must exist given the value of sample means first converted into z value and standard normal on standard normal distribution to know a single value of deviates from the sample mean of the sample mean value by using the formula። ስለዚህ ኖርማል መሆኑን ካወቅን ወደ ሳምፕሊንግ ዲስትሪቢዩሽናችን ይሄንን ፎርሙላ እንጠቀማለን ማለት ነው። ስለዚህ ሳምፕላችንን ወደ ዜድ ቫልዩ መቀየር አለበት። ስለዚህ ምክንያቱም ኖርማል ፕሮባቢሊቲ ዲስትሪቢዩሽን ላይ ከዜድ ቫልዩ ተነስተን ስለሆነ የምናነበው በዛ መሰረት ነው የምንሰራው ማለት ነው። ስለዚህ ዜድ ቫልዩአችን ፎርሙላው ምን ይሆናል ማለት ነው? ሳምፕል ሚናችን ሲቀነስ ሚን ኦፍ ሚን ወይም ግራንድ ሚናችን ላይ እንቀንሰዋለን ኦቨር ስታንዳርድ ኤረር ኦፍ ዘ ሚን እናደርጋለን ማለት ነው። ከዛ እዚህ ጋር ይሄ ምን ማለት ነው? እኩል ይሆናል ሳምፕል ሚናችን ሲቀነስ ፖፑሌሽን ሚን ማድረግ እንችላለን። ምክንያቱም ቅድም ካየነው ፕሮፐርቲ ላይ ግራንድ ሚን እና ፖፑሌሽን ሚን እኩል መሆናቸውን ስላየን በዛው ይችኛው መቀየር ይችላል። ስለዚህ ሳምፕል ሚን ሲቀነስ ፖፑሌሽን ሚን ኦቨር
ስታንዳርድ ኤረር ኦፍ ዘ ሚናችን ደግሞ ምንድነው? ስታንዳርድ ኤረር ኦፍ ዘ ሚናችን ማለት ፖፑሌሽን ስታንዳርድ ዲቪዥን ሲካፈል ራዲካል ኤን ወይም ሳምፕል ሳይዛችን ማድረግ እንችላለን ማለት ነው። ስለዚህ ዜድ ቫሊዩም በዚህ መሰረት ነው ካልኩሌት የምናደርጋት። ስለዚህ ኢፍ ፖፑሌሽን ስታንዳርድ ዲቪዥኑን ካወቅን ፖፑሌሽን ስታንዳርድ ዲቪዥኑን ስታንዳርድ ኤረር ኦፍ ዘ ሚን ላይ መጠቀም እንችላለን። ግን ፖፑሌሽን ስታንዳርድ ዲቪዥኑ ካልታወቀ ግን ሳምፕል ስታንዳርድ ዲቪዥኑ ከተሰጠን በፖፑሌሽን ስታንዳርድ ዲቪዥን ምክትል ሳምፕል ስታንዳርድ ዲቪዥን ወይም ኤስን መጠቀም እንችላለን ማለት ነው። ይህን ነው እዚህ ጋር የሚያወራው። ስለዚህ ፖፑሌሽን ስታንዳርድ ዲቪዥናችን ኖርማል ከሆነ ሳምፕላችንን ተጠቅመን ምንድነው ወደ ዜድ ቫሉ በመቀየር ዜድ ቫሉችን ከቴብል ላይ አንበን ቫሉ ማስቀመጥ እንችላለን ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ እናገለግላችሁ ዝግጁ ነን። ስለዚህም በኤግዛምፕል ስንመለከተው ምንድነው ኤግዛምፕሉ ምን ይላል? the annual wage of all employees of a company has mean of 2400 per year with standard deviation 3200። ስለዚህ አኑዋል ዌጃቸው ሁሉም ኢምፕሎይመንት ምንድነው የካምፓኒው ሚኑ አማካኙ ደሞዛቸው 2400 ነውና ስታንዳርድ ዲቪዬሽናቸው ደግሞ ምንድነው 3200 ነው። ስታንዳርድ ዲቪዬሽን ያንዱ ደሞዝ ከአንዱ ደሞዝ ያንዱ ደሞዝ ከአንዱ ደሞዝ ያለው አማካኝ ዲፈረንስ 3200 ቢሆን the personal manager is going to take a random sample of 36 employee and calculate the sample mean wage. What is the probability that the sample mean will exceed 20,000 ነው። ስለዚህ አሁን ሳምፕላችን ምንድነው ከ30 በላይ ነው 36 ስለሆነ ስለዚህ ከ30 በላይ ከሆነ ምንድነው እንትሉ ሳምፕል ዲስትሪቢዩሽን ምንድነው ኖርማል ነው ብለን ኮንክሉድ ማድረግ እንችላለን። ስለዚህ ኖርማል ከሆነ ፖፑሌሽን ስታንዳርድ ዲቪዬሽናችን ቅድም ያየነው ፎርሙላ ተጠቅመን ዜድ ቫሉያችንን ካልኩሌት እናደርጋለን ማለት ነው። ስለዚህ ኤን 36 ተሰጥቶና ፖፑሌሽን ሚኑ 2400 ፖፑሌሽን ስታንዳርድ ዲቪዬሽን 3200 ተሰጥቶና ስለዚህ ምን እንፈልጋለን ማለት ነው? ፕሮባቢሊቲ ኦፍ ሳምፕል ሚኑ ከ21000 በላይ እንዲሆን what is the probability of sample mean exceeds ወይም greater than 21000 ነው ማለት ነው። ስለዚህ ፎርሙላችን ምንድነው? ሳምፕል ሚን ሲቀንስ ፖፑሌሽን ሚን ሲካፈል ስታንዳርድ ዲቪዬሽን ሲካፈል ለራዲካል ኤን ነው። ምክንያቱም ፎርሙላችን የዛ ስለሆነ ዜዳችን ማለት ነው። ስለዚህ ሳምፕል ሚናችን ስንለው 21000 አለ ሲቀነስ ፖፑሌሽን ሚናችን 20400 አለ ስታንዳርድ ዲቪዬሽናችን 3200 አለ ራዲካል ኤናችን ደግሞ 36 ስለሆነች እንደዚህ አድርገን እናስቀምጣለን። ስለዚህ ይሄ ቫልዩ ስንት ነው? 1.123 ነው ከዛ አፕሮክሲሜትሊ። ስለዚህ ፕሮባቢሊቲ ቴብላችን ላይ ሄደን የምናነበው 1.13 የሆነች 5ን ወደ 3 ያጠጋጋታለው 1.13 ይሆናል ማለት ነው። ስለዚህ ፕሮባቢሊቲ ቴብል ላይ ሄዳችሁ ማንበብ ትችላላችሁ። ይሄ ትንሽ የሚያስቸግራችሁ ከሆነ ከዚህ ላይ የቴብል አነባበብ እንዴት እንደሆነ በፕሮባቢሊቲ በኖርማል ላይም በፖይዝን እና በማይኖማይን ዲስትሪቢዩሽን ላይ የሰራችሁ ቴብሎች አሉ። እነሱን ቪዲዮ ገብታችሁ ማየት ትችላላችሁ። የሰራው ግን አነባበቡ ቀላል ነው። ስለዚህ ዜድ ቫሉን ሄዳችሁ ታነቡ ስንት ይመጣል? 0.3708 ነው። ይህን የምታነቡት 1.0ን ወደዚህ ታነባላችሁ ሄዳችሁ እዛ ቴብሉ ላይ 1.1ን በዚህ በኩል ታነባላችሁ ሄዳችሁ እና 0.03 ደግሞ ሆሪዞንታል ሄዳችሁ ታነባላችሁ ማለት ነው። ስለዚህ የሁለቱም ፖይንቶች ኢንተርሴክሽን እዚህ ጋር 0.03 ያለው የሁለቱም ፖይንት ኢንተርሴክሽን ትወስዱና ታነባላችሁ ማለት ነው። ስለዚህ የ1.13 ሄዳችሁ ታነቡ 0.3708 ይመጣል ማለት ነው። ይሄ ማለት ኖርማል ፕሮባቢሊቲ ዲስትሪቢዩሽናችሁ ስታሳዩ እንደዚህ ቢሆን ኖርማል ፕሮባቢሊቲያችን እዚህ አካባቢ ቢሆን ስንት ማለት ነው? 1.13 ነው። ይሄ ብል each ፖይንት ማለት ነው ክሪቲካል ቫልዩ 1.13 ነው። ስለዚህ የሷ ፖይንት ቫልዩ ደግሞ ይሄኛው ስንት ሆነ መጣ ማለት ነው 0 ፖይንት ቫልዩ ማለት ነው 37 ከ0 ተነስቶ እስከ 1.18 ያለው 0.3708 መጣ። ከ0 ተነስቶ ከዚህ ፖይንቷ 0 ነችና ከሷ ተነስቶ እዚህ ያለው ስንት ሆነ 37.0.3708 መጣ። ስለዚህ አሁን የተጠየቅነው ምንድነው ከ21000 በላይ ቢሆን ነው። ስለዚህ ከ21000 በላይ ማለት ምንድነው ከዚህ ከ1.13 በላይ ማለት ነው። ስለዚህ እቺ ኤሪያ ነች የተጠየቅነው። ስለዚህ ቅድም እንደነገርኳችሁ ግማሹ ከግማሽ በታች ያለው ይሄኛው 0.5 ነው። ይሄኛው ኤሪያ ደግሞ 0.5 ነው ማለት ነው። ስለዚህ ግማሽ ከሆነ እዚህ ጋር ድረስ ያለውን አግኝቻለሁ። እዚህ ጋር ድረስ ያለውን ፖይንት ስላገኘው ስንት ነው ብለናል? ይሄኛው ኤሪያ 0.3708 ነው። ስለዚህ ከ0.5 ላይ ስቀንስ የቀረኝን ኤሪያ ይሄኛውን ፓርት ማግኘት ይችላል ማለት ነው። ስለዚህ ከ0.5 ላይ 0.3708 ስቀንስ 0.37
1 to 9 አገኛለሁ ማለት ነው። ይሄኛው ኤሪያ 12.92% አካባቢ ይሆናል ማለት ነው። ስለዚህ the probability ሳምፕል ሚናችን ኤክሲድ የማድረግ እድሉ ምንድነው? approximately 13% እድል አለው። ሳምፕል ሚናችን ከ21 ሺህ በላይ የመሆን እድሉ 13% ነው ብለን ካልኩሌት ማድረግ እንችላለን ማለት ነው እዚህ ጋር። ስለዚህ ምንድነው ከሳምፕል ሚናችን ተነስተን ምንድነው ስለ ፖፑሌሽን ሳምፕል ሚናችን ከ21 ሺህ በላይ የመሆን እድሉ ምን ያህል ነው ብለን ማስቀመጥ እንችላለን። 13% ነው ማለት ነው። ስለዚህ ዜድ ቫልዩን አጠቃቀም እንደዚህ ነው ማለት ነው። ስለዚህ የተሰጣችሁ ሳምፕል ሚን ኖርማል መሆኑን ካወቃችሁ ዲስትሪቢዩሽኑ ኖርማል ከሆነ ምን እንወስዳለን ማለት ነው? ዜድ ቫልዩን ተጠቅሜ ዜድ ቫልዩን ደግሞ ከቴብል ላይ አንቤ የተጠየቀውን ግሬተር ዛን ነው ለዛ ነው የሚለውን ኮንሲደር አድርጋችሁ ቫልዩን ካልኩሌት ማድረግ ነው። ስለዚህ ሌላ ኤግዛምፕል እንጨምር ደግሞ ግልጽ እንዲሆን። ኤግዛምፕል 2 ምን ይላል? a company make engine used in speed boats. The company engineer predicted that the engine deliver an average power of 220 horsepower HP ነው horsepower ቢሆን and that standard deviation ተሰጠን፣ ሚኑ ተሰጠን፣ standard deviation 15 ተሰጠን እና potential buyer intended to use sample 100 ነው። ብዙ ሳምፕል ነው የተሰጠን ከ30 በላይ ነው። ስለዚህ ዲስትሪቢዩሽናችን ምንድነው? ኖርማል ፕሮባቢሊቲ ዲስትሪቢዩሽን ነው ወይም ኖርማል ከርቭ አለ ማለት ነው። ስለዚህ what's the probability that the sample mean will less than 270 ሆርስ ፓወር። ስለዚህ ከዚህ ፖፑሌሽን ወስደን ሳምፕል ሚኑ ስንወስደው ፖፑሌሽን ሚኑ ምንድነው 220 ነው። ስለዚህ ሳምፕል ሚኑን ስንወስደው 217 በታች የመሆን እድሉ ምን ያህል ነው? ፕሮባቢሊቲው ማለት ነው። ምክንያቱም ፖፑሌሽኑ ኤግዛክትሊ የፖፑሌሽኑ ሚን ሆርስ ፓወሩ 220 ነው። ግን ከዛ ፖፑሌሽን ላይ ሳምፕል ወስደን ከሆርስ ፓወሩ ላይ ስንሰራው ስንት መጣ? 100 ኢንጂኖችን ተጠቅመን ከ217 በታች የሆርስ ፓወሩ የመምጣት የሳምፕል ሚኑ የፖፑሌሽን ሚኑ ሳይሆን የሳምፕል ሚኑ ፕሮባቢሊቲ ምን ያህል ነው የሚለው ነው አስሎ የተባለው። ስለዚህ አሁን ኖርማል ስለሆነ የምንጠቀመው ፎርሙላ ምንድነው? ፕሮባቢሊቲያችን ኤክስ ሳምፕል ሚናችን ከ217 በታች የመሆን እድሉ ነው የተጠየቅነው። ስለዚህ ከሳምፕል ሚናችን ላይ ፖፑሌሽን ሚኑን እንቀንሳለን ሲካፈል ስታንዳርድ ኤረር ኦፍ ዘ ሚን ወይም ፖፑሌሽን ስታንዳርድ ዲቪዬሽን ኦቨር ራዲካል እናርገን እንፈልጋለን። ስለዚህ ሳምፕል ሚን 217 ነው። ፖፑሌሽን ሚን ስንት ነው? 220 ነው። ከዛ እዚህ ጋር ስታንዳርድ ዲቪዬሽን 5 አለ ሲካፈል ለራዲካል 100 እናደርጋለን። ስለዚህ ይሄን ሲሰሩ ስንት ይመጣ? -2 መጣ። ስለዚህ አሁን -2 መጣ ማለት ቱ ዘ ሌፍት ይሆናል ማለት ነው ቫልዩአችን የመጣው። ስለዚህ እሱን ቫልዩ እንፈልጋለን ማለት ነው። ስለዚህ ይሄ ማለት ምንድነው? በኖርማል ፕሮባቢሊቲ ዲስትሪቢዩሽን ላይ ስናሳየው እንደዚህ አይነት ዲስትሪቢዩሽን ቢኖር እዚህ አካባቢ -2 እዚህ ጋር ነች ብንል ምንድነው -2 ቫልዩ ማለት ነው ካልኩሌት ያደርገን። ስለዚህ ቫልዩን ስንፈልግ -2 ከቴብል ላይ ሄዳችሁ ስታነቡ 0.477 ነው። ስለዚህ ይሄ ቫልዩ ምንድነው? ቀጥታ ምንድነው ሄዳችሁ የምታነቡት ቱን ወደዚህ ታነባላችሁ። በዚህ ጋር አለ፣ እዚህ ጋር ደግሞ 0.00 አለ። እሱን ስታነቡ ያላችሁ ኢንተራክሽን ላይ የምታገኙት ቫልዩ የ-2 ቫልዩ ነው ማለት ነው። ስለዚህ ያው ነው የፖዚቲቭ ቱን ብፈልጉትም የ-2ንም ሄዳችሁ ብፈልጉ አንድ አይነት ቫልዩ ነው፣ ችግር የለውም። ቫልዩአቸው ተመሳሳይ ነው የሚመጣው። ስለዚህ ስንት ይመጣል ማለት ነው? 47.72 መጣ። ስለዚህ የ-2 ነው፣ ግን እኛው ከዚህ በታች የሆነው ፕሮባቢሊቲ ነው የተጠየቅነው። ስለዚህ ድጋሚ አንድ ካርቡን ብስለው እንደዚህ አለ፣ እዚህ ጋር -2 ነው ተብለናል። ስለዚህ አሁን የተጠየቅነው ከ-2 በታች የመሆን እድሉ ነው። ስለዚህ ከዜሮ ጀምሮ እስከ -2 የመምጣት ፕሮባቢሊቲ ከቴብል አንበል 47.72 መጣ። ይሄ ኤሪያ ማለት ነው። ስለዚህ ይሄ ኤሪያ ስንት ነው? 0.477 ነው ተባለ። ስለዚህ ከ217 ወይም ከ-217 ዜድ ቫልዩ -2 ነው። ስለዚህ ከ-2 በታች የመሆን ፕሮባቢሊቲ ምን ያህል ነው የተባለው? የዚህ ፕሮባቢሊቲ ነው የተጠየቅነው ማለት። ስለዚህ አጠቃላይ ኤሪያው ከዚህ ከሃፉ ወደዚህ ያለው ስንት ነው ብለናል? 0.5 ነው። ስለዚህ ከ0.5 ላይ 47.72 ወይም 0.747 ሲቀንሰው እቺ ኤሪያ ስንት ሆናለች ማለት ነው? እቺ ሼድ ያረኳት 0.0228 ነው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ዜድ ለዛ -2 ስንት ይሆናል ማለት ነው? 0.0228 ይመጣል ማለት ነው። ስለዚህ the probability that the potential test will result in sample mean lower than ስለዚህ የሳምፕል ሚኑ ከ217 ሆርስ ፓወር በታች የመሆን እድሉ ስንት ነው? 2.28% ነው ማለት ነው። ስለዚህ አሁን ምን አደረግን ማለት ነው? ከፖፑሌሽን ሚናችን የፖፑሌሽን 220 ነው። ስለዚህ ከዛ ውስጥ ሳምፕሎች ደንሰራ ሳምፕሎቹ የሳምፕሎቹ ሆርስ ፓወር 217 የመሆን ከ217 በታች የመሆን እድሉ ምን ያህል ነው የተባለው ነው። ስለዚህ ከ217 የመሆን በታች የመሆን እድሉ 2.28% ይሆናል ብላችሁ ኮንክሉድ ማድረግ እንችላለን ማለት ነው። ቀጣይ ደግሞ የምንመጣው ምንድነው? ሳምፕሊንግ ዲስትሪቢዩሽን ኦፍ ዘ ፕሮፖርሽን ነው። እስካሁን ሳምፕሊንግ ዲስትሪቢዩሽን ኦፍ ዘ ሚን ነበር ስንመለከት የነበረው። አሁን ደግሞ ሳምፕሊንግ ዲስትሪቢዩሽን ኦፍ ዘ ፕሮፖርሽን ሚን ማለት
የሆኑ ቫልዩዎች ሰጣቸው ሚኖቹን ወስዳችሁ ደምራችሁ ለብዛታቸው አካፍላችሁ የምታገኙ ነው። አሁን ግን ፕሮፖርሽን ከሆነ ምንድነው ይለያል ከዛኛው። እንዴት ነው የሚለውን እንመልከት። ስለዚህ ሳምፕሊንግ ዲስትሪቢዩሽን ኦፍ ዘ ፕሮፖርሽን ስንመለከት ሳምፕል ፕሮፖርሽን ሃቪንግ ዘ ካራክተሪስቲክስ ኦፍ ኢንተረስት ሰክሰስ ኦር ፌለር አክሴፕት ኦር ሪጀክት ሄድ ኦር ቴል the best uses for statistical influence about the population parameter። ስለዚህ ፖፑሌሽን ፓራሜትር ላይ ኢንፍሉዌንስ ለመፍጠር ወሳኝ የምንለው ነው ሳምፕል ፕሮፖርሽን መጠቀም። ስለዚህ ሳምፕል ፕሮፖርሽን ፎርሙላው ምንድነው? ሳምፕል ፕሮፖርሽን ሁሌም ሲፈልጉ ነምበር ኦፍ ሰክሰስ አለ በዛ ነገር ወይ ስለዚህ ሲካፈል ለሳምፕል ሳይዝ ኤን ነው። ስለዚህ ለምሳሌ ምንድነው 100 ሰዎች ቢኖሩና አይሚን የክላሳችሁን ኤግዛምፕል መውሰድ እንችላለን። ለምሳሌ 60 ተማሪዎች ቢኖሩና ነምበር ኦፍ ሰክሰሳችን ምንድነው ጂፒኤ 4 ያመጡ ቢሆኑ ምንድነው 10 ተማሪዎች ቢኖሩ 10 አለ። ከዛም ብዛታችን 100 አይሚን በአንድ ክላስ 50 ተማሪ ቢኖር ብናረጋው ምንድነው ስለዚህ ሳምፕል ፕሮፖርሽናችን ስንት ነው? 1/5 ይሆናል ማለት ነው። ስለዚህ ምንድነው ነምበር ኦፍ ሰክሰስ አለ የዛ ነገር የተሳካላቸው አለ ወይም ሪጀክት አለ ፌል አለ የዛ ነገር ፖፑሌሽን ያ ባህሪ ያላቸውን ከፖፑሌሽን ውስጥ የሆነ እየጠቀስነው ባህሪ ያላቸው ማለት ነው። ስለዚህ አሁን ከፖፑሌሽናችን ስንት ነው? 50 ነው ከሳምፕል ሳይዛችን ማለት ነው። ስለዚህ ከዛ ውስጥ ምንድነው 4 ጂፒኤ ያላቸው ያልኳቸው ምንድናቸው? ሰክሰስ በዛ ነገር ያላቸው ማለት ነው። ነምበር ኦፍ ሰክሰስ ወይም ነምበር ኦፍ ኤክስ እንደ ኤክስ ነው የምንወክላች ሰክሰሷ። ስለዚህ 10ሩ 4 አላቸው ማለት ነው። ስለዚህ 10 ለ50ኛ 1/5 ይሆናል። ሌላ ደግሞ ሌላ ሳምፕል ፕሮፖርሽን አሁን ለምሳሌ 3 5 ያመጡ ከሆነ የተባልነው ምንድነው 25 ቢሆኑ 3 5 ያመጡ ጂፒኤ 50 ቢሆን ሳምፕላችን እንዲሆናል ማለት ነው። 1/2 0.5 ስለዚህ ግማሹ ምንድነው ሳምፕል ፕሮፖርሽኑ ምን ይሆናል ማለት ነው 3.5 ያላቸው ማለት ነው። ስለዚህ የሚገልጸውን ካራክተሪስቲክ ያላቸው ከፖፑሌሽን ውስጥ ምንድነው ሳምፕል ፕሮፖርሽን ይባላሉ ማለት ነው። ስለዚህ ስለ ፕሮፖርሽን ስትወሩ ስለ ፖፑሌሽን ነው የምታወሩት ማለት ነው። ስለዚህ with the same logic ይለናል with the same logic sampling distribution of the mean the sampling distribution of sample ስለዚህ ከሳምፕል distribution of the mean ጋር ተመሳሳይ ነው። ስለዚህ sampling distribution of the mean ጋር sampling distribution of sample proportion with mean አለች ግራንድ ሚን ያላት እዚህ ጋር ምን ትሆናለች ሳምፕል እቺ ግራንድ ሚን ወይ እዚህ ጋር ያስቀምጥናች ነበር ሚን ኦፍ ሚን ወይ ግራንድ ሚን ያላት። ስለዚህ እሷ ምን እናደርጋታለን sampling distribution of sample proportion with sample mean ብለን እንወክላታለን። ስታንዳርድ ዲቪዬሽናችን ደግሞ ምን ሆናለች ስታንዳርድ ኤረር ኦፍ ፕሮፖርሽን ብለን እንወክላታለን ማለት ነው። ስታንዳርድ ኤረር ኦፍ ሚን የነበረችው ወይም ስታንዳርድ ኤረራችን እንደዚህ ስናረጋት የነበረችው ማለት ነው። እሷን በስታንዳርድ ኤረር ኦፍ ፕሮፖርሽን አድርገው ማተካካት ነው እዚህኛው ላይ ከሳምፕል ዲስትሪቢዩሽን ጋር የሚያለየው ማለት። ስለዚህ ሚን ኦፍ ሚን ወይም እዚህ ጋር የነበረውን አሁን የተካነው ምንድነው ሳምፕሊንግ ዲስትሪቢዩሽን ኦፍ ሳምፕል ፕሮፖርሽን ዊዝ ሚን ከምን ጋር ነው ከፖፑሌሽን ፕሮፖርሽን ጋር እኩል ነው ብለናል። ከምን ኮንሴፕት ተነስተን ስታንዳርድ ሳምፕሊንግ ሚን ኦፍ ሳምፕሊንግ ዲስትሪቢዩሽን ከምን ጋር ከፖፑሌሽን ሚን ጋር እኩል ስለነበር አሁንም ፖፑሌሽን ፕሮፖርሽኑ ከፖፑሌሽን ስታንዳርድ ሳምፕሊንግ ዲስትሪቢዩሽን ኦፍ ሳምፕል ፕሮፖርሽንስ ዊዝ ሚን ጋር ተመሳሳይ ስለሆነ እኩል ናቸው ብለን እንሄዳለን ማለት ነው። አሁንም እዚህ ጋር የሚያወራው እሱ ነው እና ስታንዳርድ ኤረር ኦፍ ዘ ፕሮፖርሽናችን እዚህ ጋር እዛኛው ላይ ምን ነበር ያደረግነው ፖፑሌሽን ስታንዳርድ ዲቪዬሽን ኦቨር ራዲካል ኤን ነበር ስታንዳርድ ኤረር ያደረግነው። አሁን ላይ ግን ስንመጣ ምንድነው ስታንዳርድ ኤረራችን የሚሆነው ምንድነው አንደር ራዲካል ኦፍ ፕሮባቢሊቲው አለ ፕሮባቢሊቲ ሰክሰስ በዛ ነገር ያላቸው እና ፌለር በዛ ነገር ፕሮባቢሊቲ ያልተሳካላቸው ሲካፈል ለኤን ነው የምናደርገው። ወይም ፕሮባቢሊቲ ሁልጊዜ በአንድ ስለሚገለጽ ፕሮባቢሊቲ ያላቸው ካልም ምንድነው ፒ እናደርጋለን ኪው ደግሞ ፌል ያደረጋባቸው ስለሆኑ 1 - ፒ ማድረግ ይቻላል ይችኛዋን ሲካፈል ኤን ነው። ምክንያቱም 1 - ፒ ለምሳሌ ፕሮባቢሊቲ 0.5 ከሆነ ሰክሰሱ ፌለሪቲውስ እንዲሆናል ማለት ነው 0.5 ይሆናል ማለት ነው። ከአንድ ላይ ስቀንሱት የሚሆነው 0.5 ከሆነ የኛው 0.5 ይሆናል ማለት ነው። 0.6 ከሆነ 0.4 ምክንያቱም ፕሮባቢሊቲ ከአንድ ስለማያልፍ ማለት ነው። በሱ ምንድነው ስታንዳርድ ኤረራችን እናገኛለን። ኢንፋናይት ከሆነ ምንድነው የቅድሟን ኮሬክሽን ፋክተር እንጠቀማለን። እቺ ኤንፒ ኦቨር ኤን አይ ሚን ፒ ኪው ኦቨር ኤን ነበረ። አሁን እዚህ ጋር የሰራን ስታንዳርድ ኤረር ኤናችን ላርጅ ከሆነ ፋይናይት ካልሆነ ግን ፋይናይት ከሆነ ምንድነው እቺን ኮሬክሽን ፋክተሪ አድ እናደርግባታለን። ፋይናይት የሆነ ፖፑሌሽን ከተሰጠን በቅድሙ በሰራነው ስታንዳርድ ኤረር ውስጥ የሚመሰረት ማለት ነው። እሺ ስለዚህ ሌላ ደግሞ ምንድነው ኢፍ ኤንፒ እና ኤንኪዋችን ሲባዙ ከ5 እና ከ5 በላይ ከሆነ ሳምፕል ዲስትሪቢዩሽን ኦፍ ፕሮፖርሽናችን ምንድነው ኖርማል ዲስትሪቢዩሽን ነው ማለት እንችላለን ማለት ነው። ኖርማል ዲስትሪቢዩሽን ነው እንላለን። ምን ኤንፒ እና ሳምፕል ሳይዛችንና ፕሮባቢሊቲያችን ስናበዛው ከ5 በላይ እና ሳምፕል ሳይዛችንና ፌለሪቲያችን የመሆኑን ፕሮባቢሊቲ ስናበዛው ከ5 በላይ ከመጣ
ፕሮባቢሊቲ ሳምፕል ዲስትሪቢዩሽናችን ኦፍ ዘ ፕሮፖርሽኑ ምን ይሆናል ማለት ነው ወደ ኖርማል ዲስትሪቢዩሽን ክሎዝ ይሆናል። ስለዚህ ፎርሙላችን ምን ይሆናል ማለት ነው የቅድሙ ምንድነው ከሳምፕል ሚን ላይ ፖፑሌሽን ሚን ነበር የቀነስ ነው። እዚህ ጋር ደግሞ ከሳምፕል ፕሮፖርሽን ላይ ፖፑሌሽን ፕሮፖርሽን እንቀንሳለን። ከዛ ምንድነው ስታንዳርድ ኤረር ኦፍ ዘ ሚን ነበር የፈለግነው። ስታንዳርድ ኤረር ኦፍ ዘ ሚናችን ደግሞ ምንድነው ፖፑሌሽን ስታንዳርድ ዲቪዬሽን ወይም ሳምፕል ስታንዳርድ ዲቪዬሽናችን ለራዲካል ኤን ወይም ለሳምፕል ሳይዛችን ነበር ያካፈልነው። እዚህ ጋር ግን ፖፑሌሽን ስታንዳርድ ዲቪዬሽን በዚህ ኬዝ ምንድነው ብለናል ፒኪው ኦቨር ኤን ወይም ምንድነው ብለናል እንደ ራዲካል ኦፍ ፒ ኢንቱ 1 ማይነስ ኪው ኦቨር ኤን አድርገን ነው የምንሰራው ብለናል። ስለዚህ በሱ መሰረት እዚህ ጋር ምን ዜድ ቫልዩአችን ስንፈልግ ምን እናደርጋለን ማለት ነው ሳምፕል ፕሮፖርሽን ሲቀነስ ፖፑሌሽን ፕሮፖርሽን ሲካፈል እንደ ራዲካል ኦፍ ፒ ኢንቱ 1 ማይነስ ፒ ወይም ፒ ኪው ኦቨር ኤን አድርገን እንሰራለን ማለት ነው። ስለዚህ በዚህ ወይ ኤግዛምፕል እንመልከት። ሰፖዝ ይላል the manager of local branch of a bank determine 40% of the depositor have multiple account at bank አለ። ስለዚህ 40% የሚሆኑ ዲፖዚተሮች በባንክ ውስጥ ብዙ አካውንት አላቸው አለ። ስለዚህ if you select randomly 200 depositor what's the probability that the sample proportion of the depositor with multiple account is less than 0.3 ስለዚህ 200 ሳምፕል ወስድክና 40%ቱ ዲፖዚተር መልቲፕል አካውንት አለው ተብሎ ታሰበስ እና ከዛ ውስጥ ደግሞ አንተ ከዛ 200 ሳምፕል ወስደን ስንሰራ ፕሮባቢሊቲ ሳምፕል ፕሮፖርሽኖቹ እነዚህ ወሰድናቸው ዲፖዚተሮች ከ200ዎቹ ውስጥ መልቲፕል አካውንት የሚኖራቸው ምን ያህል ነው ከ30% አይ ሚን ለዛን 0.3 የመሆን ፕሮባቢሊቲ ምን ያህል ነው ይሄንን ካልኩሌት አድርጉን የተባለው። ስለዚህ 200 ዲፖዚተር ስለሆነ ኤናችን ላርጅ ነው ኖርማል ፕሮባቢሊቲ እንጠቀማለን። ፎርሙላችን ይሄ ነው። ሳምፕል ፕሮፖርሽን ከፖፑሌሽን ፕሮፖርሽን ላይ ለምን እናካፍላለን ስታንዳርድ ኤረር ኦፍ ለፕሮፖርሽን እናካፍላለን። ስለዚህ ሳምፕል ፕሮፖርሽናችን ስንት የሚሆን ነው የተጠየቅነው። ስለዚህ ለዛ 0.3 ነው 0.3 እናደርጋለን ማለት ነው። ስለዚህ ፖፑሌሽን ፕሮፖርሽናችን ስንት ነው 40%ቱ ተብለናል። እዚህ ጋር 40% ኦፍ ኦል ዲፖዚተር መልቲፕል አካውንት አላቸው ብለን ብናስብ 40% ማለት 0.4 ስለሆነ ፖፑሌሽን ፕሮፖርሽኑ እንቀንሳለን። እዚህ ጋር ደግሞ የተጠየቅነው እኛ ምንድነው ከ200 ሳምፕል ወሰድን ከዛ ከ200 ከወሰድናቸው ሳምፕል ስለዚህ ሳምፕል ፕሮፖርሽናቸው ከ0.3 በታች የመሆኑ ፕሮባቢሊቲ ምን ያህል ነው የተባልነው። ስለዚህ 0.3 ነው ሳምፕል ፕሮፖርሽናችን ማለት ነው። ስለዚህ ሲካፈል ለስታንዳርድ ኤረራችን እንፈልጋለን። ስታንዳርድ ኤረራችን ማለት 0.4 አለ ኢቺ ፒ ያለች ኢንቱ 1 ማይነስ ፒ አለ 1 ማይነስ 0.4 ሲካፈል ኤናችን ስንት ነው 200 እናደርጋለን ማለት ነው። ስለዚህ ይሄን ካልኩሌት ስታደርጉት -2.89 ነው። ስለዚህ አሁን ኖርማል ዲስትሪቢዩሽን ስለሆነ ፕሮባቢሊቲ ቴብላችን ላይ ሄደን እቺን ቫልዩ ካልኩሌት እናደርጋለን ማለት ነው። ለምሳሌ እዚህ ጋር ብቶ -2.89 እሷን ከቴብል ላይ ሄዳችሁ ማንበብ ነው። ስለዚህ ፕሮባቢሊቲ ያቺው ስንት ነው የሚመጣው 0.4981 ነው ይሄ ኤሪያ ማለት ነው። ይሄ ኤሪያ 49.81% መጣ። ስለዚህ ግን እኛ የተጠየቅነው ከ-2.85 በታች ያለው ይሄኛው ኤሪያ ስለሆነ ከምንድነው ይሄኛው ግማሹ ኤሪያ 0.5 ነው ብለናል። ከሱ ላይ ስንት እንቀንሳለን ማለት ነው 0.5 ላይ እንቀንሰዋለን ማለት ስንቀንሰው 0.0019 መጣ። ስለዚህ if the population proportion of item of interest 40% ከሆነ ኦንሊ ስንት ፐርሰንቱ ነው ይሄ ማለት ነው በመቶ ስናበዛው 19% ነው 0.19% ነው ምን የሚሆነው ሳምፕሏችን would be expected to have sample proportion ለዛ 0.3 የመሆን እድሉ ስንቱ ነው 0.19% ነው። ስለዚህ 200 ዲፖዚተር ወስደን ከዛ ውስጥ ከወሰድናቸው 200 ዲፖዚተር ውስጥ የሳምፕላችን የወሰድነው ሳምፕል ፕሮፖርሽኖቹ የዲፖዚተሩ ብዙ አካውንት ያላቸው ከ0.3 በታች የመሆን እድሉ ምን ያህል ነው የሳምፕል ፕሮፖርሽናችን 0.19% ነው ብለን ኮንክሉድ እናደርጋለን ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ ይሄን ፎርሙላ ትይዛላችሁ። ሳምፕል ፕሮፖርሽናችሁን ፖፑሌሽን ፕሮፖርሽናችሁን ትለያላችሁ። ከዛ ወዲያ ስታንዳርድ ኤረራችሁን ከሰራችሁ ወዲያ ካልኩሌት አድርጋችሁ የመጣላችሁ ቫልዩ ከዚህ ቫልዩ ላይ አንብባችሁ እዚህ ጋር የተሰጣችሁ ሳይል ለዛን ነው ግሬተር ዛን ነው የሚለው ለይታችሁ ከዛ ምንድነው ግሬተር ዛን ቢሆን ኖሮ አሁን የተባልነው ቫልዩ ላይ ምን እናደርጋለን ማለት ነው እዚህ ጋር ቫልዩ አለ እዚህ ጋር ነበር አሁን -2.89 ማለት ነው። ስለዚህ ከ2.89 በላይ ብለን ነው ኮንክሉድ የምናደርገው ማለት ስለዚህ ከ2.89 በላይ ማለት እዚህ ጋር ያለው ምን አለ 0.4981 ነበር ከዚህ በላይ ያለው 0.5 አለ። ስለዚህ ቅድም ቅንስ ነበር ያደረግነው አሁን ይሄ እንዳለ ኤሪያው ይካተታል ማለት ነው። ስለዚህ 0.5 ላይ 0.4981 እንደምር ነበር ግን ለዛን ስለሆነ የተባልነው ከግማሹ ላይ 0.5 ስለሆነ ግማሹ ከሱ ላይ 2.89 ቫልዩን ቀነስን ማለት ነው። ስለዚህ እሱን ኮንሲደር ማድረግ አድርጉ ዳይሬክሽኑ
እንደተጠየቃችሁበት አቅጣጫ ይወሰናል ማለት ነው። ምንድነው ሳምፕሊንግ ዲስትሪቢዩሽን ኦፍ ዲፈረንስ ቢትዊን ቱ ሚን ነው የምንመለከተው። እዚህ ጋር ደግሞ ትንሽ ነው ለወጥ ያደረጉት። ምንድነው የሚሰጣቸው ኮምፔር የምታደርጓቸው ለፖፑሌሽን ሳይዝ ኤን1 ይኖራቸዋል፣ ኤን2 ይኖራቸዋል፣ ፖፑሌሽን ሚን 1 ይኖራቸዋል፣ ፖፑሌሽን ሚን 2 ይሰጣቸዋል፣ ስታንዳርድ ዲቪዬሽን 1 ይሰጣል፣ ስታንዳርድ ዲቪዬሽን 2 ይሰጣል ማለት ነው። ስለዚህ ሁለት ቫልዩ ነው የሚሰጣቸው። ከዛ ሚን 1 እና ሳምፕል ሚን 1 ሳምፕል ሚን 2 ይሰጣቸዋል። ከዛ ሚን ኦፍ ሳምፕሊንግ ዲስትሪቢዩሽን ኦፍ ዘ ሚን ኦፍ ቱ ፖፑሌሽን አለ ሪስፔክቲቭሊ። ስለዚህ ሳምፕል ሳይዛቸው ኤን1 እና ኤን2 አለ ሰፊሽንትሊ ላርጅ መሆን አለበት። ኤን1ም ሆነ ኤን2 ከ30 በላይ ነው፣ ምክንያቱም ሴንትራል ሊሚት ቲዮሪ እንደሟለና አድርጎ ይሰጣል። ከዛ ሳምፕሊንግ ዲስትሪቢዩሽን ኦፍ ዘ ዲፈረንስ ቢትዊን ዘ ሚን ማለትም ሚን 1 ማይነስ ሚን 2 አፕሮክሲሜትሊ ኖርማል ዲስትሪቢዩትድ ይሆናል ማለት ነው። ምኑ ሳምፕል ሳይዛቸው የሁለቱም ከ30 በላይ ከሆነ ሪጋርድለስ ኦፍ ዘ ኦሪጂናል ፖፑሌሽን ሼፕ ማለት ነው። ስለዚህ ዲፈረንስ ቢትዊን ሚን ቫልዩ ካን ቢ ኤስቲሜትድ ይደረጋል። የዲፈረንሱ የሚን ቫልዩ ኤስቲሜት የምታደርጉት ከምኑ ተነስታችሁ ነው? ይሄውና የሁለቱ ሚን ዲፈረንስ አለ። እዚህ ጋር ግራንድ ሚኑ አለ፣ ሚን ኦፍ ሚኑ ዲፈረንስ አለ። ግን ሚን ኦፍ ሚን እና ፖፑሌሽን ሚን አንድ ስለሆኑ በፖፑሌሽን ሚን እናተካከዋለን። ስለዚህ ሳምፕል ሚን 1 ማይነስ ሳምፕል ሚን 2 ሲቀነስ ፖፑሌሽን ሚን 1 ማይነስ ፖፑሌሽን ሚን 2 ይሆናል። ይሄን በቀላሉ ከምንድን ነው የቀየሩት? ሚን ሳምፕል ሚን ነበረ ሲቀነስ ፖፑሌሽን ሚን ነበር ያደረግነው። ስለዚህ ሁለት ከሆነ ያለን የሁለቱ ሳምፕል ሚኖች እና የሁለቱ ፖፑሌሽን ሚኖች ዲፈረንስ ይሆናል ማለት ሲካፈል ለስታንዳርድ ኤረር ኦፍ ዘ ሚን አድርገን እንሰራለን ማለት ነው። ስለዚህ ስታንዳርድ ኤረሩን ደግሞ እንዴት ነው የምንፈልገው ብለን ስንመጣ እዚህ ጋር ምንድነው ፖፑሌሽን ግራንድ ሚኑ አለ፣ የሁለቱ የሚኑ እና የሚን 2 ግራንድ ሚን ሲቀነስ ምን ይመሰጠናል? ጋር ተመሳሳይ ስለሆነ ከፖፑሌሽን ሚን 1 ማይነስ ሚን 2 አድርገን መተካት እንችላለን። ስለዚህ ስታንዳርድ ኤረር ኦፍ ዘ ዲፈረንስ ቢትዊን ቱ ሚን ምን ይሆናል ማለት ነው? ስታንዳርድ ኤረር ኦፍ ሚን 1 ስኩዌር ስታንዳርድ ኤረር ኦፍ ሚን 2 ስኩዌር ነው። ስለዚህ ስታንዳርድ ኤረር ኦፍ ሚን 1 ስኩዌር ማለት ስታንዳርድ ዲቪዬሽኑን ስኩዌር አድርጋችሁ ለሚን 1 ታካፍላላችሁ፣ ስታንዳርድ ዲቪዬሽን 2 ስኩዌር አድርጋችሁ ለሚን 2 ታካፍላላችሁ ማለት ነው። ስለዚህ ኤን1 እና ኤን2 ሳምፕል ሳይዛችሁ አር ኢንዲፔንደንት ራንደም ሳምፕል ፍሮም ዘ ፈርስት ኤንድ ዘ ሰከንድ ፖፑሌሽን ሪስፔክቲቭሊ የተመረጡ ሳምፕሎች ናቸው ማለት ነው። ከዛ ምንድነው ኤግዛምፕል እንመልከት። በሁለቱ አሁን ባየነው ፎርሙላ መሰረት የሚሰራ ማለት ነው። ስለዚህ ኤግዛምፕል ኤ ካር ስቴሪዮ ኦፍ ማኑፋክቸረር ኤ ሁለት ማኑፋክቸሮች ናቸው አሁን የሚሰጧችሁ ማለት ነው። ስለዚህ ሚን ላይፍ ታይም ኦፍ 1400 ሀወር ተሰጠ። ሚን ላይፍ ታይሙ ካር ስቴሪዮ የሚያመርቱ እነዚህ ካር መብራቶችን የሚያመርቱ ማኑፋክቸረር ኤ አለ። ሚን ላይፍ ታይሙ ምንድነው 1400 ሰዓት በአማካኝ ይቆያል ማለት ነው ባትሪው። ዊዝ ስታንዳርድ ዲቪዬሽን ኦፍ 200 ሀወር አለ። while those manufacturer we have mean lifetime of 1200 with standard deviation 100 hour ነው standard deviation። ስለዚህ if random sample of 125 stereo of each manufacturer are tested, what is the probability of that manufacturer A stereo will have mean lifetime of which is at least 160 hour more than manufacturer B stereo 200 B ደግሞ ምንድነው 250 hour more than manufacturer B stereo አድርጋችሁ ስሩ ነው የተባለው። ስለዚህ ሚን 1 ናቸው ተሰጥቷል፣ ሚን 2 ተሰጥቷል፣ ስታንዳርድ ዲቪዬሽን 1 ስታንዳርድ ዲቪዬሽን ስታንዳርድ ዲቪዬሽን 1 ተሰጥቷል፣ ስታንዳርድ ዲቪዬሽን 2 ተሰጥቷል። ሳምፕል ሳይዛቸው እያንዳንዱ ተሰጥቷል እና 125 ሳምፕል ነው ለሁለቱም የተሰጠን እዚህ ጋር። ከዛ ምንድነው የተባለው the manufacturer S stereo will have mean lifetime of which is at least 160 hour more than the manufacturer B stereo። ስለዚህ ሳምፕል ሚን ዲፈረንሳቸው ግሬተር ዛን ኦር ኢኳልስ ቱ 160 ሲሆን እና ሳምፕል ዲፈረንሳቸው ምንድነው 250 ሲሆን ነው የተጠየቅነው ማለት ነው። ሁለቱ ላይ ዲፈረንሳቸው ማለት ነው የተጠየቀው። ስለዚህ ምን ይመስላል የሚለውን እንመልከት። እሺ ስለዚህ ኤ ላይ ስንመጣ ማኑፋክቸር ኤ ስታንዳርድ ዲቪዬሽኑ ተሰጥቷል፣ ኤቢ 100 ሀወር ነው። የፖፑሌሽን ሚኗኑ የኤ 1400 ነው። ሳምፕል ሳይዙ 125 ሳምፕል ነው። ሳምፕል ሳይዛቸው ተመሳሳይ ነው 125 ነውና ሚን ላይፍ ታይሙ ደግሞ የማኑፋክቸረር ቢ 1200 ተሰጥቷል ማለት ነው። ስለዚህ ስታንዳርድ ኤረር ዲፈረንሱ ስንፈልገው ምንድነው የሚመጣው? ስታንዳርድ ዲቪዬሽን 1 ስኩዌር ኦቨር ኤን 1 ስታንዳርድ ዲቪዬሽን ስኩዌር ኦቨር ኤን 2 ነው ፎርሙላው። ስለዚህ ስታንዳርድ ዲቪዬሽን 200 ነው እዚህ ጋር የተሰጠው፣ ስኩዌር ስናደርገው 400 ይመጣል ሲካፈል ለ125። ከዛ 100 ስኩዌር እናደርጋለን እዚህ ጋር የተሰጠን ሲካፈል ለ125 ኤን 125 ስለሆነ ሁለቱም 125 እናደርጋለን። ከዛ ይሄንን ሪዛልቱ ስንት ይመጣል ማለት ስታንዳርድ ኤረር ዘ ዲፈረንስ ቢትዊን ሚን 1 ኤንድ ሚን 2 20 ይመጣል ማለት ነው። ስለዚህ ስታንዳርድ ኤረሩን ካገኘን ምንድነው
ቀጣይ የተጠየቅነው ምናችን ነው ማለት ነው። ቀጣይ ወደ ጥያቄው እንገባለን ማለት የተጠየቅነው ምንድነው ሳምፕል ሚናቸው ዲፈረንሳቸው ከ160 በላይ የሚሆንበትን ፕሮባቢሊቲ ፈልጉ ነው የተባለው። ስለዚህ ዜድ ቴብልን ተጠቅመን እንሰራለን። ዜድ ወይም ኖርማል ፕሮባቢሊቲ ዲስትሪቢዩሽን ምክንያቱም ሳምፕል ሳይዛችን ሰፊሽንትሊ ላርጅ ነው ከ30 በላይ ስለሆነ ማለት ነው። ስለዚህ ይህንን ስንሰራው ምን ይመጣል ማለት ነው። ፎርሙላችን ምንድን ነው ብለናል? ሚኗን ማይነስ ሳምፕል ሚኗን ማይነስ ሳምፕል ሚንቱ ነው ብለናል። ሳምፕል ሚኗን ማይነስ ሳምፕል ሚንቷቸው አለ። ከዛ ፖፑሌሽን ሚኗን ማይነስ ፖፑሌሽን ሚንቱ አለ። ከዛ ሳምፕል ስታንዳርድ ኤረር ሳምፕል ሚኗን ማይነስ ሳምፕል ሚንቱ ነው። ስለዚህ ዲፈረንሳቸው ስንት ነው? 160 እና ከ160 በላይ ነው። ስለዚህ 160 ቢሆን አድርገን እንወስደዋለን። ዲፈረንሱ ነው የምንወስደው። ከዛ ቀንስ ፖፑሌሽን ስታንዳርድ ዲቪሽን ማይነስ ፖፑሌሽን ስታንዳርድ ዲቪሽን ማለት 1400 ላይ 1200 ነው ፖፑሌሽን ሚን ላይፍ ታይሙ ዲፈረንስ። ስለዚህ 200 ይሆናል። 160 ሲቀንስ 200 ሲካፈል ስታንዳርድ ኤረር ሚን ካልኩሌት ያደረግነው አለ 160 ሲቀንስ 200 ሲካፈል ለ20 ይሆናል ማለት ነው። ይሄ ደግሞ ምንድነው ፕሮባቢሊቲያችን የዜድ ምንድነው ግሬተር ዛን ኦር ኢኳልስ 2 ይሆናል። ማይነስ 2 ይመጣል። ስለዚህ ማይነስ 2 እዚህ አካባቢ ነች ብንል እንትሉ ላይ ቴብሉ ላይ ስንመጣ ስለዚህ ከ0 እስከ ማይነስ 2 ይሄ ፕሮባቢሊቲ አለ። ከ0 እስከ ማይነስ 2 ያለው ይሄ ስንት ነው ተብለናል? 4792። ይሄ ሙሉ ደግሞ ከሀፍ በላይ ያለው ስንት ነው? 0.5 ነው። ስለዚህ 0.5 ላይ 0.4772 ሲደምሩ 0.9772 ወይም 97.72% ይሆናል ማለት ነው። the lifetime of stereo A is 160 hour more than of B በ160 ሰዓት የመብለጥ ፕሮባቢሊቲ 97% ነው ማለት ነው። ስለዚህ ይህን ይመስላል ማለት ነው። የማ ኤ ላይ ነው 160 ቢሆን በ160 የሚበልጠው ምን ያህል ነው? ቢ ላይ ግን ምንድነው የተባልነው ነበር ቅድም ካስታውሳችሁ 250 ሃወር ሞር ዛን ኦፍ ማኑፋክቸረር ቢስ ስቴሪዮ ቢሆንስ ደግሞ ምን ይመስላል የሚለውን ስንመለከት አሁን ቀጥታ ምንድነው እዚህ ጋር ዲፈረንሷን 160 የነበረችው 250 ማድረግ ነው። 250 ሲቀነስ 200 ስታንዳርድ ኤረር ኦፍ ዲፈረንስ ቢትዊን ሚኗ እና ሚንቱ ደግሞ 20 ነው። ያው ካልኩሌት ያደረግነው ተመሳሳይ ነው የምንጠቀመው። ከዛ ፕሮባቢሊቲያችን ግሬተር ዛን ኦር ኢኳልስ ስንት ይመጣል? -2.5 ነው። ስለዚህ የዜድ ፕሮባቢሊቲ ማለትም የ250 ዲፈረንሳቸው 250 ለምሳሌ ፖፑሌሽን ሚን ዲፈረንሱ ስንት ነው? 200 ነው እና 200 እዚህ አካባቢ ቢሆን እንትሉ ደግሞ 250 ዲፈረንሳቸው እዚህ አካባቢ ነው። ስለዚህ 250 ደግሞ ማለት ምንድነው ዜድ ቫሉ -2.5 ነው። ስለዚህ -2.5 ስለሆነ እሱን ቴብል ላይ ሄዳችሁ ታነቡት 4938 ነው። ስለዚህ ከ2.5 በላይ ከ250 በላይ ያለውን ፕሮባቢሊቲ ስለሆነ የተጠየቅነው ከ-2.5 በላይ ያለውን ፕሮባቢሊቲ ነው የምንፈልገው ማለት ነው። ስለዚህ ይቺ ፕሮባቢሊቲ ደግሞ ስንት ነች? 0.0062 ይሆናል ማለት ነው ዲፈረንሷ በመሃል ያለች። ስለዚህ ከ0.5 ላይ ከዚህ ላይ እንቀንሰዋለን ማለት ነው 0.2። ስለዚህ ስንቀንሰው 0.062 ይሆናል ማለት ነው። እዚህ ጋር ግራ እንዳትጋቡ የቅድሙ ፖዚቲቭ የሆኑ የደመርናቸው ለመሰላችሁ የተሰጠን እንትላችን ስንት ነው? ከ160 በላይ የሚሆኑትን የተጠየቀው። ፖፑሌሽን ሚናችን ደግሞ ምንድነው ዲፈረንሱ 200 ነበር። ስለዚህ 200 እዚህ ጋር ቢሆን ከ160 በላይ የሚሆነው ምን ያህል ነው የተባለው። ስለዚህ እስከ 200 ያለው አለ ራሱ ከ160 እስከ 200 እና ከ200 በላይ ያለውንም ያካትታል። ከ200 በላይ ያለው 0.5 አለ። ከ200 በታች ያለው ደግሞ ስንት አለ? 0.4772 ስላለ ሁለቱን እንደምረዋለን። እዚህኛው ላይ ግን የተጠየቀው ከስንት በላይ ስለሆነ ከ200 እዚህኛው ጋር የተጠየቀው ከ250 በላይ የሆነ ስለሆነ እስከ 200 ያለውን አንደምር። ምክንያቱም ከ250 በላይ ከተባለ ከዚህ ጋር ድረስ ያለውን ከ250 በላይ ያለው አለ። ስለዚህ ከ200 ድረስ ያለው ከግማሽ ስለሆነ ከግማሽ በላይ ያለው ከግማሹ ላይ የ250 ማለት ነው የ2.5 ፕሮባቢሊቲ መቀነስ ነው። ስለዚህ 0.0062 ይሆናል ማለት ነው። ለዛ ወይ ነው የምትሰሩ። ስለዚህ ፎርሙላውን እዚህ ጋር ማስታወስ ያለባችሁ። ስለዚህ ዲፈረንስ ቢትዊን ቱ ሳምፕል ሚን ከሆነ የተጠየቃችሁት ምንድነው የምታደርጉ ማለት ነው እቺን ፎርሙላ መጠቀም እንዳለባችሁ ማለት ነው። ስለዚህ እንጂ ያን ያህል ለየት የሚል ነገር የለውም። ከዛ ቫልዩዎችን ተከታችሁ ፕሮባቢሊቲውን ከዜድ ቴብል ላይ ሄዳችሁ ማንበብና ዲፈረንሱን ከ0.5 መቀነስ ወይ መደመር ነው የሚባችሁ ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችንን ጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮሜንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ቀጣይ ደግሞ ምንድነው አሁን የፕሮፖርሽን ነው ሳምፕል ዲስትሪቢዩሽን ነው ዘ ዲፈረንስ ኦፍ ቱ ፕሮፖርሽን እስካሁን ቱ ሚን እና የነሆን ላይ አሁን ደግሞ ቱ ፕሮፖርሽን ቢሰጥ ነው እንደሆኑ የነዋን የነቱ ይሰጠናል። ስለዚህ
እያንዳንዱ ኤን1 አለን ለፈርስት ፖፑሌሽን እንዳልነው ቅድሙ። አሁን ደግሞ ምንድነው ሳምፕል ፕሮፖርሽን አለን ማለት ነው። ዊዝ ዘ ሴም ሳምፕል ፕሮፖርሽን ስታንዳርድ ዲቪዬሽን ኦፍ ሳምፕል ፕሮፖርሽን አለ ኤን2 አለ አሁንም ፎር ዘ ሰከንድ ፖፑሌሽን እና ፒቱ አለ ሳምፕል ፕሮፖርሽን ይኖረው ስታንዳርድ ዲቪዬሽን ኦፍ ፕሮፖርሽን ይኖረናል ማለት ነው። ስለዚህ እዚህ ላይ የሚጠየቀው ምንድነው ዲፈረንሳቸው የፖፑሌሽን ዋን ማይነስ ፖፑሌሽን ቱ እናደርገዋለን። ይሄ ሳምፕሊንግ ዲስትሪቢዩሽን ኦፍ ሳምፕል ፕሮፖርሽን ዊዝ ሚን ማለት ደግሞ ከፖፑሌሽን ፕሮፖርሽን ጋር እኩል ስለሆነ ፒ1 ማይነስ ፒ2 ብለን ማተካካት እንችላለን እዚህ ጋር። ስለዚህ ስታንዳርድ ኤረር ኦፍ ሳምፕል ፕሮፖርሽኑን ስንፈልግ ምንድነው የምናደርገው ስታንዳርድ ኤረር ኦፍ ሳምፕል ፕሮፖርሽን 1 ስኩዌር ፕላስ ስታንዳርድ ኤረር ኦፍ ሳምፕል ፕሮፖርሽን ስኩዌር 2 ነው የምናደርገው። ስለዚህ ሳምፕል ፕሮፖርሽን ስኩዌር 1 ማለት ምንድነው ፒ1 በኪ1 የመጀመሪያው ፕሮባቢሊቲ በመጀመሪያው ሰክሰስ ፕሮባቢሊቲ በፌለሪቲ ፕሮባቢሊቲ ማለት ነው። ፒ1 ከሆነ ፕሮባቢሊቲ ወይም 1 ማይነስ ፒ1 ማድረግ ይችላሉ። ግን ለመጻፍ እንዲመቻች ፒ1 ኪ1 ይሄ 1 ማይነስ ፒ1 ኪ1 ስለሆነ 1 ማይነስ ፒ1 ኦቨር ፒ1 ኪ1 ኦቨር ኤን ነው ፒ2 ኪ2 ኦቨር ኤን ነው አድርጋችሁ ስታንዳርድ ኤረር ኦፍ ሳምፕል ፕሮፖርሽናችሁ ማግኘት ትችላላችሁ። ኤን ናችሁ እና ኤን ቷችሁ ከ30 በላይ ስለሆነ ሳምፕሊንግ ዲስትሪቢዩሽናችሁ አፕሮክሲሜትሊ ኖርማል ዲስትሪቢዩሽን ይሆንላችኋል ማለት ነው በዛ በላይ ከሆነ። ስለዚህ በኤግዛምፕል ስንመለከተው 10% of the machines produced by company A are defective ናቸው አለ። 5%ዎቹ ደግሞ በካምፓኒ ቢ የሚመረቱ ዲፌክቲቭ ናቸው። ስለዚህ ራንደም ሳምፕል 250 ማሽንስ ኢዝ ቴክን ከካምፓኒ 250 ሳምፕል ተወሰደ እና 300 ሳምፕል ደግሞ ከካምፓኒ ቢ ተወሰደ። what is the probability that the difference in sample proportion between sample proportionናቸው ለዛን or equals to 0.0 ስለዚህ sample proportion 1 ቀነስ ሳምፕል ፕሮፖርሽን 2 ዲፈረንሳቸው ለዛ ነው ኢኳልስ ቱ 0.02 የመሆን ፕሮባቢሊቲ ነው ፈልጎ የተባሉ። ስለዚህ የተሰጡን መረጃዎች ተጠቅመን ካልኩሌት እንድናደርግ ነው የተጠየቅነው ማለት ነው። ስለዚህ ዲፈረንሳቸው የፖፑሌሽን ፕሮፖርሽን 1 ማይነስ ፖፑሌሽን ፕሮፖርሽን 2 ስንት ነው 10% ነው ይሄኛው ብለና ፕሮባቢሊቲ ዲፌክቲቭ የመሆኑ የሁለተኛው 0.05 ነው። ስለዚህ ዲፈረንሳቸው 0.05 ይሆናል። ሳምፕል ሳይዟን 250 ሳምፕል ሳይዝ 300 ነው። ስለዚህ ስታንዳርድ ኤረሩን ስንፈልግ ምንድነው ፒ1 ኪ1 እናደርጋለን ኦቨር ኤን ነው ፒ2 ኪ2 ኦቨር ኤን ነው። ስለዚህ ፕሮባቢሊቲ 1 ስንት ሆነ 0.1 ከሆነ ያለመሆን እድሉ ከአንድ ላይ ስለሆነ የምንቀንሰው 0.9 ነው። ስለዚህ 0.1 ሲባዛ በ0.9 ሲካፈል ለ250 እናደርጋለን ኤን ነው ላይ ማለት ነው። ከዛ ፒ2 ላይ ደግሞ ምንድነው የመሆን እድሉ ስንት ነው ብለናል 0.05 ነው። 5% ነው የተሰጠን ተመሳሳይ ጥያቄው ላይ 5% ነው ፕሮባቢሊቲ። ስለዚህ 95% ስንት ነው ያለመሆን እድል አለው። ስለዚህ 0.05 ሲባዛ በ0.95 እናደርጋለን ሲካፈል ኤነቱ ስንት ነው 300 ከዛ የሁለቱም ቫልዩ ሰርታችሁ ሲደምሩት ይሄ ቫልዩ ይመጣል ማለት ነው። እዚህ ጋር ያለው 0.0052 ከራዲካል ሲወጣ ደግሞ 0.0228 ይመጣል ማለት ነው። ስለዚህ ዲዛይር ፕሮባቢሊቲ ዲፈረንሳችን ስለዚህ በሳምፕል ፕሮፖርሽን ውስጥ ያለውን ዲፈረንስ ስንፈልግ አሁን ስታንዳርድ ኤረር የዲፈረንስ ቢትዊን ሳምፕል ፕሮፖርሽን ያየ ነው። ስለዛ ቫልዩ ላይ እንታከው ፎርሙላችን ደግሞ የሚሆነው ምንድነው ሳምፕል ፕሮፖርሽን ማይነስ ሳምፕል ፕሮፖርሽን ነው። ቅድም ያደረግነው ምንድነው የሚን ከሆነ የሳምፕል ሚን ማይነስ ሳምፕል ሚንቱ ነበር የምናደርገው። አሁን ፕሮፖርሽን ከሆነ ሳምፕል ፕሮፖርሽን ማይነስ ሳምፕል ፕሮፖርሽን እናደርጋለን እና ከዛ ወዲያ ምንድን ነበር ያደረግነው ሲቀነስ ፖፑሌሽን ፕሮፖርሽን ማይነስ ፖፑሌሽን ፕሮፖርሽን ነበር ለዛኛው። ለዚህኛው ደግሞ ሚን ፖፑሌሽን ፕሮፖርሽን ሳይሆን ፖፑሌሽን ሚን ማይነስ ፖፑሌሽን ሚንቱ ነበር ያደረግነው። ለዚህኛው ደግሞ ሳምፕል ፖፑሌሽን ፕሮፖርሽን 1 ማይነስ ፖፑሌሽን ፕሮፖርሽን 2 እናደርጋለን ማለት ነው። ስለዚህ ስታንዳርድ ኤረር ኦፍ ዘ ፕሮፖርሽኑ ተሰርተናል። እዚህ ጋር ያደረግነው እዚህ ጋር እናስገባለን። ዲፈረንሳቸው ደግሞ የሳምፕል ፕሮፖርሽኖቹ 0.02 ይመጣል ማለት ነው። የምኖቹ የሳምፕሎቹ ዲፈረንስ አሁን ጊቭናችን ምክንያቱም እቺን 0.02 ከየት አመጣናት ብላችሁ ግራ ከገባችሁ ወደ ጥያቄው እንመለስ። ይቺ ነው የምትወስዱ ለዲፈረንሳቸው የሳምፕል ፕሮፖርሽኖቹ 0.02 የመሆን ፕሮባቢሊቲ ስለሆነ የተጠየቅነው ማለት ነው። ስለዚህ እሷን እዚህ ጋር ማስገባት ነው። ዲፈረንሷ ላይ 0.02 ትሆናለች። የፖፑሌሽን ፕሮፖርሽን ዲፈረንሱ እዚህ ጋር የሰራ ነው 0.05 ይመጣል። ካፈል ስታንዳርድ ኤረር ኦፍ ዘ ፕሮፖርሽኑ ስንት ነው 0.0228 አለ። ስለዚህ እሱን ተከተን ስንሰራው ይሄኛው ሳይን ተሳስቷል። ለዛን ነው ይችኛው ነች መሆን ያለበት። በዚህ ጋር ግሬተር ዛን ካርቱ የታይፒንግ ኤረር ነው። ስለዚህ እናንተ ለዛ ነው ካርቱ ብላችሁ አስቡት። ከዛ ፕሮባቢሊቲያችን ስለዚህ ዜድ ምን ይሆናል ለዛ ነው ካርቱ -1.32 ይሆናል ማለት ነው። ስለዚህ ይሄንን ቫልዩ ሄዳችሁ ከቴብል ላይ ማንበብ ነው ማለት ነው የሚጠበቅባችሁ። እንደዚህ ታረጋላችሁ። ስለዚህ -1.32 ነው ቫልዩ ማለት ነው። ስለዚህ ከዚህ በታች የመሆን ፕሮባቢሊቲ ስለሆነ የተጠየቅነው ወደዚህ ያለውን ነው የምንፈልገው። ስለዚህ
እዚህ ጋር ያድረስ ያለውን ፕሮባቢሊቲ ከቴብል ላይ ሄደን ማንበብ እንችላለን። ስንት ነው? 0.4066 ነው። ስለዚህ የኛው ቫልዩ ተገኝቷል። ስለዚህ ይህን ከ0.5 ላይ መቀነስ ነው ይችኛዋን ኤሪያ ለማግኘት። ስለዚህ ፕሮባቢሊቲ 0.0934 ይመጣል ማለት ነው። ስለዚህ ዘድ ፕሮባቢሊቲ ኦፍ ፎር ዲፈረንት ሳምፕል ፕሮፖርሽን። ስለዚህ ሳምፕል ፕሮፖርሽን ዲፈረንሱ 0.0934 ይሆናል ማለት ነው። ይህንን እዚህ ጋር ይኸው በቴብል አስቀምጬላችኋለሁ። አይሚን በግራፊካሊ ማለት ነው። ስለዚህ ከዚህ በታች የሆነች ፕሮባቢሊቲ ቼንጅ ማለት ነው 0.0934 ማለት ነው። ስለዚህ በዚህ ወይ ነው የምትሰሩት ማለት ነው። ስለዚህ እናንተ ብዙ መደናገር የለባችሁ። እዚህ ጋር ፎርሙላዎቹ መለየት ነው። የሳምፕል ፕሮፖርሽን ሲሆን እና የሳምፕል ሚን ሲሆን ነው አሁን ልዩነት ያለው። ስለዚህ ለሳምፕል ሚን ሲጠየቃየ ለፖፑሌሽን ፕሮፖርሽን ሲሆን መለየት አለባችሁ ማለት ነው። ስለዚህ በዚህ ዌይ ነው ደግማችሁ ቪዲዮን ትንሽ ግር ካላችሁ ለመጀመሪያ ጊዜ ከሆነ ትንሽ ያደናገራል። ድጋሚ ስትወት ግልጽ ይሆንላችሁ ይመጣል እና እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ዩኒት 1 ይህን ይመስላል። በቻፕተር 2 በኤስቲሜሽን እስከምመለስ መልካም ጊዜ ይሁንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ቪዲዮንም ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። እና እንድሰራላችሁ የምፈልጉት ነገር ካለ በኮሜንት ላይ ብታሳውቁኝ ደስ ይለኛል። እና ስለ ቪዲዮ የተሰማችሁ ነገር ካለም በኮሜንት ላይ ገለጹልኝ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። እና የተለያዩ መረጃዎችን ከፈለጋችሁ የቴሌግራም ግሩፓችን ጆይን ማድረግ እንዳይረሳ። ሊንኩ በዲስክሪፕሽን ላይ አስቀምጥላችኋለሁ። በቻፕተር 2 እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።